ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ ይህ የዕለተ ረቡዕ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በጥይት ድምፅና በፖለቲካ ውጥረት ሲታመስ በቆየ ራያ አካባቢ ህወሓት ላይ ብርቱ ተቃውሞ ተሰምቷል። በነዋሪዎች ላይ የወረደን የተባለው የገንዘብ ቅጣትና የእስራት ዛቻ የአካባቢውን ሰላም ዳግም ጥያቄ ምልክት ውስጥ ከቶታል። ዝርዝር መረጃውን ከጥንቅራችን ይሰሙታል። የተኩስ አቁም ስምምነቱ ጊዜ ከማለቁ በፊት ኢራን ወደ ሁለተኛው ዙር ድርድር ካልገባች አጋያታለሁ ሲሉ የነበሩት ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ ሊጠናቀቅ ሰዓታት ሲቀሩት በድንገት ሀሳባቸውን ቀይረው አፈግፍገዋል። አልደራደርም በሚለው አቋሟ የጸናችሁ ኢራን እንዋጋ ካላችሁም ችግር የለብኝም፣ እንደራደር ካላችሁ ግን በቅድሚያ ይህንና ያንን አሟሉ በማለት ባስቀመጠችው ቅድመ ሁኔታ እንደቀጠለች ነው። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። የወልቃይት የፖለቲካ ውጥረት ዳግም ወደ ፍርድ ቤት ሊያመራ ነው። በአካባቢው ምርጫ እንዲካሄድ የቀረበው ጥያቄና ማስጠንቀቂያን በዝርዝር ይዘን ቀርበናል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በአሜሪካና እስራኤል ጥቃት ከተገደሉ 50 ቀናት አልፈዋል። ኢራን ታዲያ መሪዋን ለመቅበር አሁንም ፈራ ተባ እያለች መሆኑን ዘገባዎች አመለከቱ። የደህንነት ስጋትና የሀገር ውስጥ አለመረጋጋት ህዝባዊ ተቃውሞን ፍራቻ አያቶላ በክብር እንዳይቀበሩ ዋነኛ ስጋቶች መሆናቸውን ዘገባዎቹ አመልክተዋል። መረጃውን ይዘናል። የመካከለኛው ምስራቅ የጦርነት ነበልባል ዳግም ሊቀሰቀስ የሚችልበት አደገኛ ሁኔታ ተፈጥሯል። ኢራን ለአሜሪካና ለእስራኤል የሰጠችውን አስደንጋጭ ማስጠንቀቂያ ውጥረቱን አባብሶታል። ኢራን እጃችን ቃታው ላይ ነው እንተኩሳለን ስትል በጥብቅ አስጠንቅቃለች። ዝርዝር መረጃውን እናደርሳለን። የመካከለኛው ምስራቅን ጦርነት ተከትሎ በዓለም አቀፍ የነዳጅ አቅርቦት ላይ የተፈጠረው በኢትዮጵያ የነዳጅ አቅርቦትና ግብይት ላይም ከባድ አሉታዊ ተጽዕኖን እያሳረፈ ነው። በዚህም የነዳጅ ኮንትሮባንድ እንደዚሁም ከፍተኛ የሆነ የአቅርቦት እጥረትም እየታየ ይገኛል። ጥንቅራችን በዕለቱ ከያዛቸው መረጃዎች መካከል ነው። መሰረቱን በዳንከል ያደረገውና ለቀይ ባህር አፋሮች መብት የቆመው የኤርትራ አፋር ብሔራዊ ኮንግረስ የኤርትራ መንግስት ለመዋጋት መወሰኑን ይፋ አድርጓል። ከፓርቲ የወጣውን መረጃ በጥንቅራችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። በመጨረሻም ትራምፕ አፈገፈጉ። በመጨረሻም ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ አፈግፍገዋል። ከኢራን ጋር 39 ቀናት የተካሄደውን ጦርነት ተከትሎ ለ2 ሳምንታት ያህል የተኩስ አቁም ስምምነት ከተደረገ በኋላ በዚህ መሃል ጦርነቱን በድርድር ለመቋጨት የተደረጉ ጥረቶች ሳይሳኩ መቅረታቸውን ተከትሎ ወደ ጦርነቱ ገባለሁ ሲሉ የነበሩት ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ ጊዜ ሊያበቃ ሰዓታት ሲቀሩት አፈግፍገዋል። ፕሬዝዳንት ዶናልድ ትራምፕ ኢራንን አግባብተው ወደ ድርድር ጠረጴዛ ለመውሰድ ብርቱ ጥረቶችን አድርገው አንድ ዙር ድርድር ፓኪስታን ኢስላማባድ ላይ እንዲካሄድ ማድረግ ችለው ነበር። ከዚያ በኋላም የተኩስ አቁም ስምምነት ጊዜው ሳያበቃ ሁለተኛ ዙር ድርድር ለማካሄድ ብርቱ ጥረቶች ቢደረጉም ኢራን በአንድ መልኩ ከአሜሪካ ጋር መደራደር ትርጉም የሌለውና ጉንጭ ማልፋት ነው በማለቷ እንደዚሁም አሜሪካ የሆርሙዝ ወሽመጥ ወደቦቿ ላይ እገዳ በጣለችበት ሁኔታ እግዱ ሳይነሳ አልደራደርም የሚልን የጸና አቋም በመያዟ ሁለተኛው ዙር ሳይካሄድ የተኩስ አቁም ጊዜው ማብቃት ግድ ብሎታል። ትራምፕ የተኩስ አቁም ጊዜው ከመጠናቀቁ በፊት ኢራን ለመደራደር ፍቃደኛ ካልሆነች በቀጥታ ወደ ጦርነት እገባለሁ፣ የኢራንን ድልድዮችና የኤሌክትሪክ ኃይል ማመንጫዎችን አንድ በአንድ እንዲወድሙ አደርጋለሁም ሲሉ ፎክረው ነበር። ፕሬዝዳንት ትራምፕ በዚህ ደረጃ ቢፎክሩም ኢራን በበኩሏ ከያዝኩት የጸና አቋሜ ንቅንቅ የሚያደርገኝ የለም፣ የሚመጣም አዲስ ነገር አይኖርም፣ ጦርነት ካላችሁም ዝግጁ ነኝ፣ አልደራደርም፣ ተደራዳሪ ካላችሁኝም በቅድሚያ በሆርሙዝ ወደቦቼ ላይ የተጣለው እግድ ይነሳ በማለቷ
ትራምፕ የቀደመውን ፉከራ ሐሳባቸውን መቀየር ግድ ብሏቸዋል። እናም በስተመጨረሻ የተኩስ አቁም ስምምነት ሰዓቱ እንዳለቀ ወደ ጦርነት እገባለሁ፣ ኢራንንም እንዳይሆኑ አደርጋታለሁ የሚለውን ሐሳባቸውን ቀይረው በራሳቸው ጊዜ የተኩስ አቁም ጊዜውን አራዝም ያለው ሲሉ አስታውቀዋል። ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ ባሰፈሩት በዚሁ የተኩስ አቁም ማራዘሚያ መልእክታቸው የተኩስ አቁም ጊዜውን ለምን ማራዘም እንዳስፈለገም ምክንያቱን ተናግረዋል። እባክህ የተኩስ አቁም ጊዜውን አራዝም ተብዬ ተማጽኖ ሐሳብ የቀረበልኝም ከአደራዳሪዋ ፓኪስታን ነው ሲሉም ፕሬዚዳንት ትራምፕ በዚሁ የትሩዝ ማህበራዊ ገጽ ልጥፋቸው አስታውቀዋል። ትራምፕ በዚሁ መልእክታቸውም በእውነቱ ኢራኖች እንዲደራደሩ ብርቱ ጥረቶችን አድርገናል። ይሁንና በውስጣቸው መከፋፈል በመፈጠሩ አንድ ወጥ በሆነ የድርድር እቅድ ወይም ፒስ ፕሮፖዛል ተስማምተው በድርድሩ ቦታ ሊገኙ አልቻሉም። እናም አንድ ሆነው በአንድ ወጥ የድርድር ሰነድ እስኪቀርቡ ድረስ ለጊዜው የተኩስ አቁም ስምምነቱን ማራዘም ግድ ብለዋል ሲሉም አስታውቀዋል። ትራምፕ ይህንን ሀሳባቸውን በትሩዝ የማህበራዊ ትስስር ገጻቸው ላይ ከማስፈራቸው ቀደም ብሎ የእሳቸውና የፓርቲያቸው ደጋፊ የሆነው ፎክስ ኒውስ የኢራን አመራሮች ተከፋፍለዋል የሚል ዘገባን ሰርቶ ታይቷል። ኢራን ላይ በወሰድነው ወታደራዊ እርምጃ በኢራን ያገዛዝ ለውጥ አምጥተናል፣ አክራሪዎቹ ተወግደው ለዘብተኞቹ ቀርተዋል በማለት ደጋግመው የሚናገሩት ትራምፕ አሁን ደግሞ የኢራን መሪዎች ተከፋፍለዋል ሲሉ አስታውቀዋል። በኢራን በኩል ትራምፕ የሆርሙዝ ወሽመጥ ወደቦች ላይ የጣሉትን እገዳ እስኪያነሱ ድረስ ድርድር ወደሚባለው መድረክ ድርሽ አልልም የሚል አቋም ተይዟል። ፕሬዚዳንት ዶናልድ ትራምፕ ደግሞ በኢራን የሆርሙዝ ወደቦች ላይ የተጣለው እግድ ሊነሳ የሚችለው ኢራን ለድርድር ዝግጁ ስትሆን ነው በሚል እየተገለጸ ነው። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ የሚገኙ የኢራን ወደቦች በአሜሪካ ባህር ኃይል እንዲዘጉ ማድረጋቸውን ተከትሎ ኢራንም መላ ሆርሙዝን ዳግም የዘጋች መሆኗን እንዳስታወቀች አይዘነጋም። አሁን ወደ ድርድር ለመግባትና ላለመግባት የሆርሙዝ ጉዳይ ወሳኙ ነጥብ ሆኗል። እስካሁን ባለው ሁኔታ ኢራን በትራምፕ የተኩስ አቁም ጊዜውን አራዝሜዋለሁ ጉዳይ ያለችው ምንም ነገር የለም። በቀጣይ መረጃ በራያ ህወሓት ላይ ተሰማው ተቃውሞ። በራያ አላማጣ ከተማና አካባቢ የሚገኙ ነዋሪዎች የህወሓት ኃይሎች አካባቢውን ከተቆጣጠሩ በኋላ ከፍተኛ የሆነ የመብት ጥሰትና የገንዘብ ቅጣት እየተጣለብን ነው ሲሉ በምሬት እየገለጹ ይገኛሉ። እንደ ነዋሪዎቹ ገለጻ በተለይም በልማት እንቅስቃሴዎች አልተሳተፋችሁም ወይም ሰላማዊ ሰልፍ አልወጣችሁም በሚሉ ምክንያቶች ከባድ የገንዘብ መቀጮች እየተወሰኑባቸው መሆኑን ይናገራሉ። ይህ ድርጊት በነዋሪዎች ላይ ከፍተኛ የኢኮኖሚ ጫና ከመፍጠሩም ባለፈ በማህበረሰብ ውስጥ ስጋትና አለመረጋጋት እንዲነግስ ማድረጉን የገለጹ ሲሆን የከተማው እንቅስቃሴም በዚሁ ውጥረት ሳቢያ መዳከሙ ነው የተገለጸው። ይህ በእንዲህ እንዳለ በአካባቢው የተሰማው ቅሬታና ተቃውሞ ከቀናት በፊት በከተማ ሰላማዊ ሰልፍ እንዲካሄድ ምክንያት ሆኗል። ነዋሪዎቹ በታጠቁ ኃይሎች የሚፈጸሙ ስርዓቶችና እንግልቶች እንዲቆሙ እንዲሁም የአካባቢው የጸጥታ ሁኔታ በገለልተኛ አካል እንዲጠበቅ ጥያቄ እያቀረቡ ነው። በአላማጣ ከተማ የሚገኙ ነዋሪዎች ከፍተኛ የገንዘብ ቅጣት እየተጣለብን ነው በማለት ለዶቼ ቬለ በሰጡት ቃል አስተዳደሩ ያቀረበውን የገንዘብ ጥያቄ ያልተቀበሉ ግለሰቦች ለእስራትና ለዛቻ እየተዳረጉ መሆኑን ገልጸዋል። በሌላ በኩል የትግራይ ጊዜያዊ አስተዳደር ባለስልጣናት በአካባቢው እየተከናወነ ያለው ተግባር ሕግን ለማስከበርና አካባቢውን ለማልማት የሚደረግ ጥረት መሆኑን ይገልጻሉ። አስተዳደሩ ነዋሪዎች የሚሰነዝሩትን የቅጣትና የእንግልት ክስ ውድቅ በማድረግ በአካባቢው ሰላም ሰፍኗል የሚል አቋም አለው። ይሁን እንጂ የሰብአዊ መብት ተሟጋች ድርጅቶችና የአካባቢው ተወላጆች በራያ አላማጣ ያለው ሁኔታ አሁንም አሳሳቢ መሆኑንና የፌዴራል መንግስቱ በፕሪቶሪያዊ ሰላም ስምምነት መሰረት የአካባቢውን አስተዳደርና ጸጥታ ጉዳይ በዘላቂነት እንዲፈታው ጥሪ እያቀረቡ ይገኛሉ። በራያ አካባቢ ያለው ይገባኛል ክርክር በሁለቱም ወገኖች ዘንድ ጠንካራና ታሪካዊ መከራከሪያዎች የሚቀርቡበት ጉዳይ ነው። የአማራ ክልል ደጋፊዎችና የአካባቢው ተወላጆች ራያ በማንነቱ አማራ ነው፣ ቀደም ባሉት ዓመታትም በህወሓት መራሹ መንግስት በኃይል ተወስዶ ወደ ትግራይ ክልል ተከልሏል የሚል ጽኑ አቋም አላቸው። በሌላ በኩል ደግሞ የትግራይ ክልል አመራሮችና ደጋፊዎቻቸው አካባቢው በህገ መንግስቱ መሰረት የትግራይ አካል መሆኑን በመጥቀስ በጦርነቱ ወቅት በአማራ ኃይሎች በኃይል ተይዞ ስለነበር አሁን በፕሪቶሪያው ስምምነት መሰረት ወደ ቀድሞ ይዞታው መመለስ አለበት የሚል ክርክር ያቀርባሉ። ይህ በሁለቱ ወገኖች መካከል ያለውና እስካሁን እልባት ያላገኘው የማንነትና የወሰን ጥያቄ በአካባቢው ለሚታየው ተለዋጭ የጸጥታ ሁኔታና ለነዋሪዎች ስጋት ዋነኛው መነሻ ሆኖ ቀጥሏል። በቀጣይ መረጃ የወልቃይት አዲስ ውዝግብ። የወልቃይት የፖለቲካ ውጥረት ዳግም ወደ ፍርድ ቤት ሊያመራ ነው። የአማራ ብሔራዊ ንቅናቄ አብን የፌዴራል መንግስቱ በወልቃይት ጠገዴና ሁመራ አካባቢዎች የፓርላማ ምርጫ ለማካሄድ የሚያስችል ተግባራዊ እርምጃ ካልወሰደ ጉዳዩን ወደ ፍርድ ቤት እንደሚወስድ በይፋ አስጠንቅቋል። ፓርቲው ባወጣው መግለጫ የፌዴሬሽን ምክር ቤት ቀደም ሲል በአካባቢው ምርጫ እንዲካሄድ የሰጠው ውሳኔ መኖሩን አስታውሶ መንግስት ይህንን ውሳኔ ተግባራዊ አለማድረጉ ተቀባይነት የሌለው መሆኑን ገልጿል። አብን አክሎም የፌዴራል መንግስቱ የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል አስተዳደር ክልል ውጪ በሚገኙ አወዛጋቢ አካባቢዎች ምርጫ እንዲካሄድ ያሳለፉትን ውሳኔ በአስቸኳይ ወደ ተግባር እንዲቀይሩት ጥሪ አቅርቧል። ከምርጫው ጥያቄ በተጨማሪ ንቅናቄው የወልቃይት ጠገዴ ሁመራ ዞን በህጋዊ መንገድ የበጀት ድጎማ እንዲለቀቅለትና
ነዋሪዎቹ ራሳቸውን በራሳቸው የማስተዳደር መብታቸው እንዲከበር ጠይቋል። በራያ አካባቢ ያለውን ወቅታዊ ቀውስ በተመለከተም የፌዴራል መከላከያ ሰራዊት አካባቢውን ለቆ ከወጣ በኋላ ባሉት ጥቂት ወራት ውስጥ ብቻ ከ60 ሺህ በላይ ዜጎች ከቀያቸው መፈናቀላቸውን ፓርቲው በመረጃው ጠቅሷል። በአሁኑ ወቅት በአማራ ብሔራዊ ንቅናቄ አብን በኩል የቀረበው ይህ ጥያቄ የተፈናቀሉ ዜጎች ወደ ቀደመ መኖሪያቸው እንዲመለሱና በአካባቢው ላይ የሚታየው መዋቅራዊ በደል በአስቸኳይ እንዲቆም የሚጠይቅ ነው። ይህ የአብን ጥያቄ በመንግስትና በአጎራባች ክልሎች መካከል ያለውን የፖለቲካ ትኩሳት ይበልጥ ሊያባብሰው እንደሚችል ተገምቷል። መንግስት ለተፈናቃዮች ድጋፍ እያደረገ መሆኑንና የወሰንና የማንነት ጥያቄዎችን በሰላማዊ መንገድ ለመፍታት እየሰራ መሆኑን ቢገልጽም አብን ግን ሂደቱ መዘግየቱ በህዝቡ ላይ ከፍተኛ ጉዳት እያደረሰ ነው ይላል። ይህ ወደ ፍርድ ቤት የማምራት ዛቻና የቀረቡት ጥያቄዎች የፌዴራል መንግስቱ በአወዛጋቢ አካባቢዎች ላይ የሚከተለውን ፖሊሲና የወደፊት የምርጫ ሂደትን በተመለከተ አዲስ ፈተና እንደሚደቅንበት ይጠበቃል። በሌላ በኩል ከወራት በፊት የፌዴራሉ ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በራያ አላማጣ፣ በሁመራና በሌሎች 3 የምርጫ ክልሎች ከትግራይ ክልል አስተዳደር ውጭ ምርጫ ለማካሄድ አቅዶት የነበረውን እንቅስቃሴ ገድቦት የነበረውን ጊዜያዊ እቀባ ማንሳቱ ይታወሳል። ፍርድ ቤቱ መጀመሪያ ላይ ይህን እገዳ የጣለው የስምረት ፓርቲ ምርጫው መካሄድ የለበትም በሚል ያቀረበውን አቤቱታ ተከትሎ ቢሆንም በኋላ ላይ ግን ከሳሹ ፓርቲ ራሱ ክሱን በማንሳቱ እገዳው ተነስቷል። ስምረት ፓርቲ አቤቱታውን ያነሳው ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ በህገ መንግስታዊ ስርዓት በምክር ቤቱ ድምፅ ተሰጥቶበት ያለፈ እንዳልሆነ በማረጋገጡ እንደሆነ ገልጾ ነበር። ይህ የፍርድ ቤት ውሳኔም ቦርዱ በእነዚህ አወዛጋቢ አካባቢዎች ምርጫውን ለማካሄድ የነበረውን ህጋዊ እንቅፋት ያስወገደለት አጋጣሚ ነበር። ወደ ቀጣይ ርዕሳችን አለፍን። እተኩሳለሁ ኢራን። የመካከለኛው ምስራቅ የጦርነት ነበልባል ዳግም ሊቀሰቀስ የሚችልበት አደገኛ ሁኔታ ተፈጥሯል። ኢራን ለአሜሪካና ለእስራኤል የሰጠችውን አስደንጋጭ ማስጠንቀቂያ ውጥረቱን አባብሶታል። ኢራን እጃችን ቃታው ላይ ነው እንተኩሳለን ስትል በጥብቅ አስጠንቅቃለች። የኢራን ጦር ኃይል ከፍተኛ አመራሮች በአገሪቱ ላይ ሊሰነዘር የሚችል ማንኛውንም ጥቃት ለመመከት ጣታችን በቃታው ላይ ነው በማለት ጠንካራ ማስጠንቀቂያ ሰጥተዋል። የኢራን የታጠቁ ኃይሎች የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ እንደገለጹት የኢራን ጦር በማንኛውም ሰዓት አጸፋዊ እርምጃ ለመውሰድ በተሟላ ዝግጁነት ላይ ይገኛል። ይህ መግለጫ የወጣው በቀጠናው ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት ሲሆን ኢራን ሉዓላዊነቷን ለመጠበቅ ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኗን ለዓለም አቀፉ ማህበረሰብ በይፋ አሳውቃለች። የኢራን ኃይሎች በኢስላማዊት ሪፐብሊክ ኢራን ላይ የሚሰነዘርን ማንኛውንም ትንኮሳ ወይም ወታደራዊ እርምጃ ወዲያውኑና በከፍተኛ ኃይል ምላሽ እንደሚሰጡ አስታውቀዋል። በድራፕሳይት ኒውስ ዘገባ መሰረት ቃል አቀባዩ ቀደም ብሎ የተለያዩ ኢላማዎችን በመምታት ለአጥቂዎቹ አሜሪካና የእስራኤል መንግስት ከዚህ ቀደም ከነበረ የከፋ ትምህርት እንሰጣለን ሲሉ ተደምጠዋል። ይህ ዛቻ በቀጥታ ዋይት ሃውስንና ቴል አቪቭን ኢላማ ያደረገ ሲሆን ኢራን ማንኛውንም ጥቃት ወደ ከፋ የቀጠናው ጦርነት ለመቀየር ወደ ኋላ እንደማትል አመላካች ሆኗል። በሌላ በኩል ይህ የኢራን ጠንካራ አቋም በዓለም አቀፍ ደረጃ ከፍተኛ ስጋትን ፈጥሯል። አሜሪካና አጋሮቿ የኢራንን ድርጊት ቀጠናውን ወደ አለመረጋጋት የሚከት ሲሉ የሚተቹ ሲሆን ለእስራኤል ደህንነት ያላቸውን ቁርጠኝነት ደጋግመው እየገለጹ ይገኛሉ። ባለፉት ጥቂት ሰዓታት ውስጥ የወጡ መረጃዎች እንደሚያመለክቱት በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ከቃላት ጦርነት ባለፈ ወደ ተግባራዊ እንቅስቃሴ ተሸጋግሯል። አሜሪካ በመካከለኛው ምስራቅ የምታዛቸውን የጦር መርከቦችና አውሮፕላን ተሸካሚዎችን ወደ ስትራቴጂካዊ ቦታዎች በማንቀሳቀስ ላይ መሆኗ የተዘገበ ሲሆን ይህም በኢራን ላይ የሚወሰደው እርምጃ በማንኛውም ሰዓት ሊጀመር እንደሚችል አመላካች ሆኗል። በአንጻሩ ኢራን በመላ ሀገሪቱ የሚገኙ የሚሳኤል መተኮሻ ጣቢያዎቿን ወደ ከፍተኛ የንቃት ደረጃ ያሸጋገረች ሲሆን ማንኛውንም የባህር ላይ እገዳ ለመስበርና ወሳኝ በሆኑ የንግድ መስመሮች ላይ እርምጃ ለመውሰድ ዝግጁ መሆኗን ገልጻለች። በቀጣይ ርዕስ አያቶላህ ከ50 ቀናት በኋላም አልተቀበሩ። ኢራን መሪዋን መቅበር ፈርታለች። የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ በአሜሪካና እስራኤል ጥቃት ከተገደሉ 50 ቀናት አልፈዋል። ኢራን ታዲያ መሪዋን ለመቅበር አሁንም ፈራ ተባ እያለች መሆኑን ዘገባዎች እያመለከቱ ነው። የደህንነት ስጋትና የሀገር ውስጥ አለመረጋጋት ህዝባዊ ተቃውሞን ፍራቻ አያቶላህ በክብር እንዳይቀበሩ ዋነኛ ስጋቶች መሆናቸውን ዘገባዎቹ አመልክተዋል። እስካሁን ድረስ ኢራን አያቶላህን መቼ እንደምትቀብር እቅድ አለመያዟን ነው ዘገባው ያመለከተው። ኢራንን ከ3 አስርት ዓመታት በላይ የገዙት ካሚኒ የት ቦታ ይቀበሩ የሚለውም ውሳኔ ያልተሰጠበት ጉዳይ ነው። ባለስልጣናቱ ለካሚኒ የሚመጥን ቀብር ለማድረግ እየጣርን ነው ቢሉም ለጉዳዩ ቅርብ የሆኑ ግን ባለስልጣናቱ ፍርሃት ውስጥ መግባታቸው ምክንያት መሆኑን ገልጸዋል። የ86 ዓመቱ አያቶላህ አሊ ካሚኒ ፌብሩዋሪ 28 በአሜሪካ እስራኤል ጥቃት የተገደሉ ሲሆን ጥቃቱ በርካታ የኢራን አመራሮችን የገደለ ነበር። አባታቸውን ተክተው ኢራንን እንዲመሩ የተመረጡት ልጃቸው ሞጅታባ ካሚኒም እስካሁን ለህዝብ አልታዩ። ጉዳት እንደደረሰባቸውና በጥብቅ ሕክምና ላይ ስለመሆናቸው ይገለጻል። የቀብር ስነ ስርዓት አሁን ላይ መፈጸም ለኢራን ባለስልጣናት ለእስራኤልና አሜሪካ ጥቃት ተጋላጭ የሚያደርጋቸው መሆኑ ዋነኛ ምክንያት ነው ተብሏል።
ከካሚኒ በፊት የነበሩት አያቶላ ሩሆላ ኮሚኒ እንደ አውሮፓ አቆጣጠር በ1989 የተቀበሩ ሲሆን ሚሊዮኖች ኢራናውያን ለቀብራቸው ተገኝተዋል። ተመሳሳይ ክብር አቀባበር ለማድረግ አሁን ለኢራን የሚቻል አለመሆኑ ነው የተመላከተው። የኢራኑ ተቃዋሚ ኃይል መሪና የዲሞክራሲ ተከላካይ ፓርቲ መስራች የሆኑት ቤናሃም ታሌብሉ ለምዕራባውያን ሚዲያዎች በሰጡት አስተያየት የኢራን መንግስት አያቶላን መቅበር ፈርቷል። ስጋቱ የእስራኤል ጥቃት ብቻ አይደለም፣ ለቀብሩ የሚወጣው ህዝብ ቀብሩን ወደ ተቃውሞ እንዳይቀይረው ፍርሃት አለ ብለዋል። በኢራን አሁንም ድረስ የቀጠለ ኢንተርኔት እቀባ ያለ ሲሆን ፖለቲከኛው ኢንተርኔት ገደቡ የህዝቡን እውነተኛ ስሜት ላለማሳየት ነው ሲሉ አክለዋል። ኢራን የኢንተርኔት ገደቡን ቀስ በቀስ እንደምትከፍት ከሰሞኑ መናገሯ ይታወሳል። ወደ ቀጣይ ርዕስ ስናልፍ የኤርትራ አፋር ብሔራዊ ኮንግረስ ኢኤንሲ ወደ ትጥቅ ትግል መሸጋገሩን አሳወቀ። መሰረቱን በዳንከል ያደረገውና ለቀይ ባህር አፋሮች መብት የቆመው የኤርትራ አፋር ብሔራዊ ኮንግረስ የኤርትራ መንግስትን ለመዋጋት መወሰኑን ይፋ አደረገ። ፓርቲው በሳምንቱ ሰኞ ዕለት ባወጣው ይፋዊ መግለጫው በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት በመፈጸም ላይ ይገኛል ሲል ከሷል። በኤርትራ መንግስትን ለመታገል ሰላማዊ የፖለቲካ ስልት ተጠቅሞ ሲንቀሳቀስ እንደነበር የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም ደንከሊያ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰትን ለመግታት የትጥቅ ትግልን እንደ አማራጭ ወስዶ ትግሉን መጀመሩን ነው የገለጸው። በጉዳዩ ላይ አስተያየታቸውን ለዶቼ ቬለ የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ዩሱፍ አሊ አብደላ በደንከሊያ አፋር ህዝብ ላይ ይፈጸማል ያሉት መፈናቀል፣ ስደትና ሌሎችም ከባባድ የሰብአዊ መብት ጥሰቶችን በዲፕሎማሲ ብቻ ማስቆም ባለመቻሉ ወደ ትጥቅ ትግል እንዳመሩ ገልጸዋል። ከኤርትራ መገንጠል በኋላ አፋሮች ላይ እየደረሰ ያለውን ግልትን ተከትሎ ወደ ሁሉና የመጣው የኤርትራ አፋር ብሔራዊ ኮንግረስ ኢኤንሲ በይፋ የተመሰረተው እንደ አውሮፓ አቆጣጠር በ1993 ነበር። በጊዜው የአፋር ዲያስፖራዎችን በአንድ ጥላ ስር ለማሰባሰብ የታለመ ማህበር ነበር። ፓርቲው የኢሳያስ መንግስት በአፋር ህዝብ ላይ ዘር ማጥፋት ዘመቻ እንደከፈተ ክስ አስመራ የአፋርን ባህላዊ አኗኗር ለማጥፋት ከመነሳቷ ባሻገር አፋርን መከፋፈሏን፣ ህዝቡን በድንበር መነጣጠሏን ፓርቲው ያነሳል። አሁን የተቃውሞ አካሄዱን በመለወጥ በቀጥታ ወደ ትጥቅ ትግል መሸጋገሩን ነው በይፋ ያመለከተው። ወደ ቀጣይ መረጃ አለፍን። የነዳጅ እጥረቱ ኮንትሮባንድን እያስፋፋ ነው። የመካከለኛው ምስራቅን ጦርነት ተከትሎ በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ የተፈጠረው በኢትዮጵያ የነዳጅ አቅርቦትና ግብይት ላይም ከባድ አሉታዊ ተጽዕኖን እያሳረፈ ነው። በዚህም የነዳጅ ኮንትሮባንድ እንደዚሁም ከፍተኛ የሆነ የአቅርቦት እጥረትም እየታየ ይገኛል። በጋምቤላ ክልል የነዳጅ ዋጋ በከፍተኛ ደረጃ ዋጋ መጨመር የዕለት ተዕለት እንቅስቃሴያቸው ላይ ብርቱ ተጽዕኖ ማሳደሩን ነዋሪዎች እንደነገሩት የዶቼ ቬለ ዘጋቢ አመልክቷል። በዚህም ዘገባው አሁን ባለው ሁኔታ በጋምቤላ ቤንዚን በጥቁር ገበያ በሊትር ከ1000 ብር በላይ እየተሸጠ እንደሚገኝ ነዋሪዎቹ የገለጹለት መሆኑን ዶቼ ቬለ አመላክቷል። የነዳጅ ዋጋ መጨመርና የአቅርቦትም አለመኖር በትራንስፖርት እንቅስቃሴ ላይ ከባድ ተጽዕኖን አሳርፏል ብለዋል። ነዳጅ ወደ ማደያ ሲመጣም በበቂ ሁኔታ እንደማይዳረስ የተናገሩት ነዋሪዎቹ በጥቁር ገበያ ደግሞ በከፍተኛ ዋጋ በስፋት እንደሚገኝም ለዘጋቢው ተናግረዋል። በጋምቤላ ክልል ነዳጅ ከማደያ ካገኙ ረጅም ጊዜ እንደሆናቸው የሚናገሩት ነዋሪዎቹ ከእጥፍ በላይ ጭማሪ በመክፈል ነዳጅን ከጥቁር ገበያ እንደሚሸምቱ ተመላክቷል። የጋምቤላ ክልል ንግድና ኢንዱስትሪ ቢሮ ህገወጥ ንግድ ላይ የተሰማሩ ግለሰቦችን ለመከላከል ቁጥጥር እያደረግኩ ነው ብለዋል። በክልሉ ንግድና ኢንዱስትሪ ቢሮ የንግድ ዘርፍ ምክትል ኃላፊ አቶ ሙልጌታ ሩት በሰጡት ማብራሪያም ከተከሰተው የነዳጅ እጥረት ጋር በተያያዘም በክልሉ ነዳጅ ቅድሚያ ለህዝብ ማመላለሻ ተሽከርካሪዎችና ለግብርና ስራዎች ቅድሚያ እንዲሰጣቸው ተብሎ ለተለዩ ተቋማት በማቅረብ አገልግሎት እየተሰጠ እንደሚገኝ መናገራቸው በዘገባው ተመላክቷል። ያም ሆኖ ግን በክልሉ ነዳጅ ማደያዎችና ሌሎች ለእርሻ አገልግሎት ነዳጅ የሚወስዱ ግለሰቦች በመመሳጠር ነዳጁን ወደ ጥቁር ገበያ ወስደው በውድ ዋጋ እየሸጡ ነው ተብሏል። ኃላፊው ይሄ ጥቆማ ደርሶናልም ብለዋል። ነዳጅን በህገወጥ መንገድ ሲሸጡ በህግ ቁጥጥር ስር የዋሉ ግለሰቦች እንዳሉም ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።